አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። መልካም እሁድ ለማለት እፈልጋለሁኝ። እስኪ አንዳንድ ቪዲዮዎችን ይዤ መጥቻለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ለማለት እወዳለሁኝ። ወደ መጀመሪያ ቪዲዮ ሳልፍ እንግዲህ ወንድማችን ቲክታከር አዶናይ አንድ ቀን በኋላ ተመልሷል። እንግዲህ ትላንት የነበረውን ቪዲዮ አይታችሁታል ብዬ አስባለሁኝ። ከዛ ውጭ ደግሞ አንድ ቪዲዮ ለቆ ነበር ስለ አንዳንድ ሰዎች የሚያልፉት ህይወትና ማድረግ ያለባቸውን እንዲህ ብሎ ተናግረዋል። ተስፋን እምነትን አያይዞ ማለት ነው። እና እስቲ ያንን አይተን ደግሞ ወደ ቀጣዩ ቪዲዮ አሻግራችኋለሁኝ። እስከዛው በደህና ቆዩ። አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው። ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል። ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው። እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ። ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና የሚያልፍ እንደሆነ አውቃለሁ። ባዝንም ከልቤ ከውስጤ አይደለም። የሆነ ነገር ያዝናል፣ ግን ደግሞ መንፈሴ ሰላም ነው። ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው። ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው። ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም። ተመርከከ መጸለይ ብቻ አይደለም። ጸሎት ማለት እግዚአብሔርን ማስታወስ ነው። በልብህ እግዚአብሔር እንዳለ ማወቅ ነው። ከጎንህ ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ። እሱን ይዤ ነኝ። በምን ተአምር ዝቅ አልልም። በምን ተአምር ራሴን አልጠረጥርም። እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው። እወዳቸዋለሁ። እዚህ አጋጣሚ እኔ በህይወቴ አዶናይን የመሰለ ሰው ገጥሞኝ አያውቅም። እንዴት መሰላችሁ? አዶናይ የነበረው በፊቱ ቪዲዮዎችን አይታችሁት ወይም ስትከታተሉት የነበራችሁ ይመስለኛል። እና አዶናይ እዚህ ላይ ውጤቱ ላይ ነው የምናየው። እንግዲህ ዛሬ ያለው የሱ ህይወት የትላንት ሲተነበየው የነበረው ሲጠብቀው የነበረው ሲሞክር ሲጥር የነበረ ልጅ ነው። በጣም እኔ የስኬት መታያ ነው ብዬ ማስቀምጠው ሰው ቢኖር አዶናይ ነው። የሚገርም ነው። ምናልባት አይታችሁት ከሆነ ካሁን በፊት ሲያለቅስ ያሳለፋችሁ ውጣ ውረዶች መታችሁት ይሆናል እና እጅግ ቢገርም ነው። አይናችን እያየ እዚህ ላይ መድረሱ እጅግ የሚያስደስትና የሚያስገርም ነው። እና እንግዲህ በዚህ ሳምንት የገጠመውን ፈተና ሁላችንንም አይተናል። እጅግ የሚያሳዝን ነው። የኢትዮጵያ ሕዝብ የትም ዓለም ያለ አዶናይን የሚያውቅ ወይም አዶናይን የሚያደንቅ ሰው ሁሉ እጅግ ተጨንቆ ነበር። አሁንም ገና አዶናይ ወንድማችን ምን ሁኔታ ላይ እንዳለ አናቅም። ነገር ግን ይህ ወንድማችን በእርግጠኝነት በተሻለ ሁኔታ ላይ ሆኖ እንደሚወጣና ራሱን የሚወስንበት ጊዜ ላይ ጽሞና ላይ አርሙሞ ላይ ያለ ይመስለኛል።
እንግዲህ ብዙ ሰዎች ሀሳብ ሰጥተውታል በዚህ ጉዳይ በነበረው በጃኒና በጆን ዳንኤል ጉዳይ። ነገር ግን ይህንን የሰዎቹ አስተያየት ነው። አዶናይ ደግሞ የራሱን ውሳኔ የሚወስን ይሆናል ከሱ በላይ የምናውቀው ነገር ስለሌለ ማለት ነው እዚህ ላይ እና እጅግ አሳዝነናል። እንኳንም ለዚያ በቃ እንኳንም መጣ እንኳንም ተመልሰህ በተስፋ መንገድ ላይ እንዳለ እንኳንም አሳየን ለማለት እወዳለሁኝ። አንተ ጠንካራ ሰው ነህ። አንተን የሚተካ ሰው የለም በአሁን ሰዓት ላይ እና እንዳትጎዳ ተረጋግተህ አስበህ የትም ቦታ ጫፍ ላይ አይተህ እንድናይና እኛም ባንተ ተስፋ አድርገን የፈለግነውን ቦታ እንድንደርስ እንዲሆንልህ ምኞቴ ነው እና አዶናይ ወንድሜ እንኳን በደህና መጣ ለማለት እወዳለሁኝ። ምናልባት ግን ሀሳብ አስተያየት የምትሰጡበት ከሆነ እዚህ ጉዳይ ላይ አስተያየት መስጫው ላይ አንዳንድ የፈለጋችሁትን ሀሳብ አጋሩኝ ለማለት እወዳለሁ። ወደ ቀጣዩ ቪዲዮ አሻግራችኋለሁኝ። የዘንድሮ ቫለንታይንስ ዴይ ፍቅረኛሞች የት ለማክበር አሰባችሁ? አክቹሊ ፍቅረኛም የሌላችሁ ድረስ ወዳጅ ያላችሁ ከቤተሰቦቻችሁ ከማንም ጋር የምትሄዱበት የሚገርም ኢቬንት ነው ይዤላችሁ የመጣው። ትሳልላችሁ ኢቬንቱ ምን አይነት እንደሆነ። ቦታው ከሀገር ውጪ ነው። የሞምባሳ የባህር ዳርቻ ላይ ከፍቅር አወዳሹ ቴዲ አፍሮ ጋር ጆሮአችሁ አይደለም ሰምታችሁኛል። ከቴዲ አፍሮ ጋር ቫለንታይንስ ዴይን ልንቀውጠው ተዘጋጅተናል። በሞምባሳ ዳር ኬንያ ወደ ፍቅር ጉዞ ቴዲ አፍሮን ይዞ በሞምባሳ ከአርብ የካቲት 6 እስከ ሰኞ የካቲት 9 3 ሌሊታት በሞምባሳ ባህር ዳርቻ ላይ ፈታ ከበርቻቻ ከቴዲ አፍሮ ጋር ቴዲ አፍሮን እያጣጣምን ባህር ዳሩን እያጣጣምን ከዛ በተጨማሪም በጣም የወደድነው ሮቢን ሚደቅሳ ኤደን አይሽሹምና ቶሚ ፕላስ ይገኛሉ። ቀን ቀን ባህር ዳርቻችን ላይ ስንዝናናሉላለን፣ ማታ ማታ በቴዲ ሙዚቃ ፈታ። እኔ ይሄ ድል ባያመልጣችሁ ባይ ነኝ። ወዳጆቻችሁ ጋር ከቤተሰቦቻችሁ ጋር ተቃላይ ደግሞ ሞምባሳ ባህር ዳርቻ ላይ ሄዳችሁ ቴዲ አፍሮን እያያችሁ መዝናናት የምትፈልጉ ሰዎች ይሄ ኢቬንት እንዳያመልጣችሁ። ለትኬትና የጉዞ ፓኬጅ መረጃዎች ስልካቸውን ባዮ ላይ አደርግላችኋለሁ። ሞምባሳ እንገናኝ። ቫለንታይንስ ዴይ ትላንት ነበረ። እጅግ ደስ የሚል ቀን እንደነበረ ሁላችንንም ተስፋ እናደርጋለን። እዚህ ላይ ማወቅ ያለብን ነገር እንግዲህ በቫለንታይን ዴይ ቀን ወደ ጥልቅ የሆነ ስሜት መንገባበት ሳይሆን እንዲሁ የፍቅራችን ቀን የምናሳልፍበትና ምናወራበት ምንጠናናበት ቀን ነው መሆን ያለበት ብዬ አስባለሁኝ። የቫለንታይንስ ቀን ወይ ደግሞ የፍቅረኞች ቀን ወደ ሌላ አላማ የሚያመራ መሆን የለበትም ለማለት ፈልጋለሁኝ። በዚህ አጋጣሚ በኬንያ ሞምባሳ ቴዲ አፍሮ እንዲሁም ኤደን አይሸሽም አዲስ ድምፃዊው ደግሞ ሮቤል ጀነኑ እዛ ይገኛሉ ተብሎ ተነግሮ ነበር። ትላንት በነበረው ኮንሰርት ላይ እጅግ በጣም አሪፍ እንደነበር ብዙዎች እየተናገሩ ይገኛሉ። በዚህ አጋጣሚ ከነሱ ከድምፃውያን በተጨማሪ ደግሞ እንግዲህ በቲክቶክ የምናውቀው ቶማስ ኃይሉ እዛ እንደተገኘም እንግዲህ አንዳንድ ቪዲዮዎችን ለመመልከት ችያለሁኝ።
ደስ የሚል የቫላንታይን ቀን እንደነበረ ልዩም እንደነበር ተማመናለሁኝ። በዚህ አጋጣሚ ሁለት ቀን ይቀረዋል። ዛሬና ነገም ቀጥሎ እንደሚውል እንግዲህ ይታወቃል። እና አሁንም ለመሄድ ያሰባችሁ ሰዎች ካላችሁ እዚህ ኮንሰርት ላይ ለአንዴና ለመጨረሻ የሚገኝ ኮንሰርት ነው በኬንያ ሞምባሳ። እና ሄዳችሁ ብትዝናኑ ወጪውም ተመጣጣኝ ነው እና ደስ የሚል ምሽት እንደምታሳልፉ ከቴዲ አፍሮ እና ከኤደን እንዲሁም ከሮቤል ጋር ተማመናለሁኝ። እንግዲህ ቴዲ አፍሮ ከስንት ጊዜ በኋላ ነው ዛሬ ኮንሰርት እያዘጋጀ ያለው። ደስ ይላል። እኛም እዚህ ሀገርም ቢያዘጋጅ በቅርቡ ደስ ይለናል ብዬ አስባለሁኝ። እንግዲህ አንድ ቪዲዮ የነበረችው ትንሽ ልጋብዛችሁና እኔ ከዚሁ ከወዲሁ እሰናበታለሁኝ። እንግዲህ መልካም ቀን ይሁንላችሁ ያልኩኝ መልካም የፍቅረኞች ቀን ለማለት እወዳለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ኮመንት ሀሳብ ካላችሁ ጻፉልኝ። አመሰግናለሁ።